Hello guys, እንዴት ናችሁ? Welcome to my channel. This is Mikala American Zerbak and then the YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ አላችሁ? አንደር ሰው ዛሬ ምንድነው ልላችሁ የፈለኩት ውዶች ብዙ ጊዜ ማለት ነው ናቹራል ፊሊንግ ስላችሁ ማለት ነው አይ ላይክ ማይ ናቹራል ፊሊንግ አንደን ሰው እኔ የተፈጥሮአዊ የራሴ ስሜት የሚሆን የትኛውንም ነገር የሚሰማኝ ነገር ማለት ነው ከውስጤ ጋር ማለት ነው በተፈጥሮአዊ መንገድ ሲገናኝ ማለት ነው ደስ ይለኛል ማለት ነው ወዶች እንደን ሶ ኤኒ ታይም ፍቅር ውስጥም ሊሆን ይችላል ብዙ ጊዜ እናገራለሁ እኔ በቃ ይሁን በቃ አይደለ ሰይጣን ያለበትን ነገር ኢቭን ማለት ነው ግንኙነት ማለት የፍቅር ግንኙነትም ቢሆን ሲጀምር የትኛውንም ታይም ላይ ማለት ነው የሆነ ሰው ደስም ካለኝ ማለት ነው የሆነ በቃ አይደለ ከማውቀው ሌላ አይነት ፊሊንግ የማይገባኝ የሆነ በቃ አይደለ የሆነ በቃ አይደለ ሰው እኔ በጭራሽ አሁን ጋር ይሰማኛል ወይም ደግሞ ያሳብረኛል ወይም ደግሞ በቃ እንደዚህ አይነት ላይክ የሆነ ነገር ሊሆን ይችላል ማለት ነው እኔ ከራሴ ላይ የማላውቀውን ነገር ሌላ አይነት ስሜት የሚሰማኝ ከሆነ እሱን ነገር እንብላኝ ወይ ራሴ ነው እንደዚህ አይነት ፊሊንግ ማለት ነው አልወድም አሁን ደግሞ እኔ ሞድ ፍቅር ላይ ማለት ነው ለምንድነው ልጅ ፍቅረኛ ማትይዘው ወይም ከወንድ ጋር ማትይዘው ወይ የሆነ ነገር ብዙ ነገር ሲባል ሰማለኝ ማለት ነው እና ማለት ነው ፍቅር የሚያዘው ያው ስታፈቅር ነው እንጂ ስሜት ለስሜት ብለህ አይደለም ፍቅረኛ የምትይዘው እንደን ሰው ማለት ነው ሊኖር ይችላል ግን እኔ እንደዛ ብዬ አይደለም አይ ነው ወጣት ነኝ ብዙ ነገር አለ ማለት ነው ግን ምን አለ መሰላችሁ የኔ ውዶች እኔ አሁን ከመንፈሳዊ ህይወት ብዙ ጊዜ እምርቅ አይደለሁም ማለት ነው ከመንፈሳዊ ህይወት ብዙ አርቀም ብዙ ጊዜ ማለት ነው እንደን ሰው ፈጣሪ ደግሞ ሁሌም ማለት ነው እሱ ጋር የምትመላለስ ከሆነ የምትለምነው ከሆነ መንገዱን ያው ልትወድቅ ስትል ማለት ነው ያነሳሃል መንገዱን ያስተካክልሃል እኔ ማለት ነው እኔ እመነኝና ሁሉንም ነገር እኔ ላይ ጣለው ነው አይደል የሚለው ፈጣሪ ስለዚህ እንደዛ ማለት ነው ልጅ ስለዚህ እንደዛ ስለሆነ እኔንም በዛ ነገር ላምናለሁ ማለት ነው ሲቀጥል ደግሞ አንደን ፈጣሪ ወይ አረጋጋኝ ስትል ሊያረጋጋ ይችላል እንደን ሰው ማለት ነው ወዶች ነገራቸው የምፈልገው ነገር ምንድነው መሰላችሁ ከፈጣሪ የሚታጣ ነገር የለም ከሰው እንጂ ያው ሰው ላይ ስትጣጋ ብዙ ነገር ሊሆን ይችላል ፈጣሪ ግን የሚያጎልበት ነገር የለም እውነት ነው የምላችሁ እንደን ሰው ማለት ነው ወዶች ነገራቸው የምፈልገው ነገር ምንድነው እንትን ምንድነው የሚባለው መሰላችሁ ስለዚህ ማለት ነው እኔ አሁን ለስሜት ብዬ ወይ በጣም ስሜት አስቸግሮ ለዛ ብዬ ባገባው ፍቅረኛ ቢይዝ ማለት ነው አግብቼም ከተፈጥሮአዊ እኔን ሊሰማኝ ከሚገባ ወይም ደግሞ የተፈጥሮአዊ ጸባይ ውጪ ከተፈጥሮአዊ የራሴ ጸባይ ውጪ ውስጥ ሆኜ ካለሁኝ ማለት ነው ወይም ደግሞ የሆነ ወጣው ውስጥ ካገባሁኝ ማለት ነው እሱን ነገር ባገባም ተወኝ አይችልም ወንዶች ነገራቸው የምፈልገው ነገር ማለት ነው ያው ከፈጣሪ ነው ፍቅር ከፈጣሪ ነው ኤኒቲንግ ከፈጣሪ ነው ከራሳችን የምናገኘው ምንም ነገር የለም አንድ ሰው ማለት ነው ወዶች ነገራቸው የምፈልገው ነገር ምንድነው መሰላችሁ
ስለዚህ ምንድነው ልላችሁ የፈለኩት ስለዚህ እኔ መጀመሪያ ማለት ነው የትኛውንም ታይ ከራሴ ርቄ መኖር በጣም ነው የሚከብደኝ። እኔ ሌላ ሰው ሆኜ ሌላ አይነት ሰው ሆኜ የኔ ከተፈጥሮዬ ውጭ ሌላ ሰው ሲሆን የሌላ ሰው አይነት ፊሊንግ ሌላ ስሜት ሲሰማኝ ደስ አይለኝም፣ ደስታኛ አደርገኛል እንጂ ሰው ብቻ የደረጋቸው ታውቁም ምንድነው ስለዚህ እናንተ ደግሞ ባይልስ ምሽራ ሳይዙ ጓደኛ ምናምን ግን ባል ነገር አለ እንደዛ ነው ማለት ነው። ስለዚህ ነው በእንደዛ አይነት መልኩ ደግሞ የሆነ ነገር ውስጥ እንኳን አልፈልግም ባለው ማለት ነው። አሁን የሆነ ነገር ያደርጉና ወንዶች ሴቶች የሆነ ቀንደ ጥገና ወይም የሆነ ነገር ያደርጋሉ ማለት ነው። ከፍቅረኛቸው ጋር ሳይስማሙ ማለት ነው። ሊጋቡ እቅድ እያላቸው ከዛ እሱ በናቹራሊ ወዳት የነበራትን ሴት እንደዛ ስትጠቀም ጊዜ ልታስጠላው ትችላለች። ልታስጠላው ትችላለች እና እንደሱ ያኔ ትተዋችሁ ሲሄድ ማለት ነው እናንተ ለባላችሁ ወይም ደግሞ ለፍቅረኛችሁ ደስ እንድላት ብላችሁ በራሳችሁ አስባችሁ ሴት ልጅ እንደሱ ወዳለች ወይም ደግሞ ምናምን ነገር ኔጌቲቪቲ ይዛችሁ እንደዛ ስታደርጉ ጊዜ ማለት ነው ልታጡ ትችላላችሁ ያንን ሰው። እንደሱ እኔንም እንደዛው አሁን ወይ ፍቅረኛዬ ወይም ደግሞ እጮኛዬ ወይም ደግሞ ደስ የሚለኝን ሰው ማለት ነው በቃ በተፈጥሮ ሊሰማኝ ከሚገባው ከናቹራል ውጪ ሌላ አይነት ስሜት እንዲሰማኝ የሚያደርገኝ ከሆነ እኔ ብዙ ጊዜ እናለኝ ማለት ነው። በጣም አስማት ከሆነ ወይ በጣም ተንኮለኛ ከሆነ ደስተኛ ሊያደርገኝ አይችልም ያለው ሰው። አንተን ሰው እንደዚህ አይነት ነገር ላይ አላምንበትም። እኔ እንዲሁም በጣም ብዙ እንድቆይ ከሱ ጋርና በጣም እንድወደው የሚያደርገኝ ምን እንደሆነ ታውቁታላችሁ ወንድሞች ማለት ነው። በጣም ከሱ ጋር ጊዜን እንድፈጭ የሚያደርገኝ ነገር ማለት ነው ያው ተፈጥሮአዊ አይነት ስሜት በቃ እኔ ከራሴ ካራቅኩኝ በቃ ሌላ ሰው ከሆንኩኝ በቃ በጭራሽ ከራሴ ሌላ ሰው ከሆንኩኝ የሚያደርገኝ ወይም ደግሞ በጣም አስማት ሌላ ነገር የሚጠቀም ሰው ደስተኛ ያደርገኛል ማለት ነው። ቢወደውም አልተማመንበትም ምናምን ማለት ነው። ሁሉንም ነገር በልክ ነው ባደው ሲሰራም ሲፈጠርም ከልክ ጋር ነው የተፈጠረው። እኔንም እንደዛ ብዬ ስለማምን ውዶች እሱን ነገር ልታስቡበት ይገባል። ኢቭን ማለት ነው እኔ ያኔ ማለት ነው አሁን የሆነ በጣም የሚያስጠላ ስሜት ቢሰማኝም የሚያስጠላ ስሜት ያኔ መሸሸጊያ አላደርገውም። ልጅ እሸሻለሁ ከሱ በቻልኩት አቅሜ በቻልኩት መንገድ ከሱ በጣም አርቃቄ ማሸሽ እፈልጋለሁ ማለት ነው። እንትን ሰው ማለት ነው ወዶች ልነግራቸው ፈልገው ነገር ማለት ነው ለማያውቁ ሰው እኔ እኮ አላውቅም ነበረ ድሮ ብዙ ነገር፣ ግን ደግሞ እንዳሁኑ ቢሆን ኖሮ እንዳሁኑ ነበር የማውቀው ልጅም ቢሆን እንደን ሰው ማለት ነው ወዶች። አሁን ደግሞ ኢቭን በፊትም ስለማላውቅ አይደለም ኢቭን አሁንም ስለማላውቅ አይደለም፣ ግን በግምት መናገር ስለማልፈልግ ነው። ሰዎች ብለሽ ካሜራ ላይ ምን አስገባቸው እንዴ?
አንዳንድ ሰው ማለት ነው ብቻ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ኤኒቲንግስ ናቹራል ናቹራል ነው። አሁን ማለት ነው ጥሩ ነገር ስለተናገረ አይደለም የማከብረው ሰው ላደርግልሽ ነው እያደረግኩልሽ ነው ስላለኝ አይደለም የማከብረው ወይም ደግሞ የማደንቀው ወይም ደግሞ የምወደው የእውነት ማለት ነው። ጥሩ ሰው ከሆነ ያለምንም ነገር ላውቀው እችላለሁ ማለት ነው። ጥሩም ቢናገር መጥፎም ቢናገር እንደው ሰው ማለት ነው ወዶቼ ሰው ያው እኔ የትኛውንም ቢሆን ማለት ነው የትኛውንም አይነት ፊሊንግ ላይ ቢሆን ማግባት ያላሰብኩበት ሰዓት ላይ አላገባም። ማግባት ሳልፈልግ ደግሞ አላገባም። የትኛውንም አይነት ፊሊንግ ላይ የትኛውንም አይነት ቦታ ላይ ቢሆንም ማለት ነው ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እዚች ጋር ማለት ነው ያው እንደሰማችሁት ነው ባገወይ ማለት ነው ሰው አንዳንድ ጊዜ አንዳንድ ቦታ ላይ ንግግርም ይላችኋል ወይ እንደኔ ወሬ ላይክ ትክክል መናገር እየፈለጋችሁ ትሳደባላችሁ። በቃ ስድብ ይቀድማችኋል፣ እያሳበዳችኋል፣ እያነጫነጫችኋል። በቃ የሆነ ቀለል እንደዚህ ብላችሁ እንኳን እያላችሁ ትናገራላችሁ። አሁን እንደዛ የሚያደርገኝ ነገር አለ። እንትን ሰው አይስወርድ ነው እሱ ነገር like I think ምን ይባላል መሰላችሁ? የሆነ ጠቢብ ነገር በቃ የሆነ ጠቢብ ያለበት ወይም ደግሞ የሆነ የማይስማማችሁ ጠንቋይ የሆነ ነገር የታሰረበት ቦታ የሆነ ነገር የሆነበት ቦታ ላይ እንደዛ ያስብላል ይባላል ማለት ነው። እኔ የሆነ ታይም ላይ ማለት ነው የሆነ ቤት ነበረና የተከራየት ማለት ነው። ከዛ እዛ ሲወጀስ ነገር like በቃ እንደ እብድ ነበርኩኝ በቃ ነው በቃ ሁሉንም ነገር መናገር የፈለኩትን ነገር ማድረግ የፈለኩትን ነገር ማለት በትክክል ማድረግ አልችልም ነበር። እኔ በተፈጥሮዬ የሚያማርር ሰው አልወድም። አገሩንም ሰውንም ለቆ መሄድ አለበት፣ መፈታት አለበት። ኢቨንም ማለት ነው በጣም የሚያማርር ሰው ግን ደግሞ ከዛ ሰው የማይለይ ሰው አይመቸኝም። ወንዶች ልነግራችሁ የምፈልገው ነገር ማለት ነው በጣም እያማረረው እያሰቃየው ምክንያቱም አሁን አንድ ቤት ከሆናችሁ ስታማረው እኮ እያሰቃየው እንደሆነ ታውቃለህ። እንደንሶ ማለት ነው አሁን ባይሰቃይም ቢሰቃይም ታይም ባደው ማለት ነው የትኛውንም ቦታ ማለት ነው በጣም እያማረሩት እዛ ቁጭ ማለት አይመቸኝም ወንዶቼ። አንዳንድ ጊዜ ኢቭን እንደዛ አይነት ነገር ያስነቃል። ሰው ለቆ መውጣት የሚያስንቀው ለምንድን ነው? አሁን የሚያስንቅ ስላችሁ እኔ የሰው ሲነቀል ምናምን ነገር እሱ ስለሚያሳስበኝ አይደለም። የምትናቁት ለራሳችሁ መሆን ስለማትችሉ ያው በቃ ከንቱ ነው ይሄ። ለራሱ እንኳን መሆን አይችልም። ለራሱ እንኳን ጥሩ ነገር ማሰብ አይችልም። ለራሱ እንኳን ቦታ መቀየር አይችልም ማለት ይሄ ግን በጣም ኢምፖርታንት ነው። ባይ ዘ ወይ እንደርሶ ይሄ ከሰው ጋር የሚያያየው ምንም ነገር የለም። ከራሳችሁ ጋር በቃ ከራሳችሁ ጋር ለራሳችሁ ማድረግ ያለባችሁትን ነገር ነው። እንደን ሰው ማለት ነው ዱቼ እንደዛ አይነት ነገር ያጋጥመኛል። እኔ ሞር ደግሞ እዚህ ሀገር ብዙ ጊዜ እንደዛ አይነት ነገር ያጋጥመኛል እዚህ ኔዘርላንድ ውስጥ ማለት ነው። እንደን ሰው አንዳንድ ጊዜ አለ ደህና ነው ግን እንደዛ አይነት ነገር ማለት ነው ያጋጥመኛል። አንድ ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ መሸሸጊያ የማደርገው ትዳር የለም፣ መሸሸጊያ የማደርገው ምንም ነገር የለም ባዴ ማለት ነው። ያው አልንቸገርም ማለት እኮ አይደለም፣ እንቸገራለን። ብንቸገርም በሌላ አይነት መልኩ ብዙ ነገር ማድረግ እንችላለን እንጂ
አሁን ወደ ትዳር ወደ ፍቅረኛ ምናምን ነገር ለእኔ ከባድ ነው። ባዶ እንደዚህ ሰው ማለት ነው። ወንዶች ልነግራቸው የምፈልገው ነገር ምንድን ነው? ሰዎች ደግሞ ስለማያምኑ ኤኒ ታይም እያገኙ እንደሆነ ኤኒ ታይም እንደሚያገኙ ተስፋ የሚያደርጉትን ሰዎች ልነግራቸው ይገባል። መቼም ተስፋ የማይቆርጡ ሰዎችን ማለት ነው ልትነግራቸው ይገባል። እንደሱ ተስፋ መቆረጥ አለብህ ልትለው ይገባል። አንድን ሰው እኔንም የምናገረው እንደመሳችሁ በተለይ እኔ ላይ ሰዎቹ ተስፋ አይቆርጡም። ለዛ ነው ባዶ ወይ ማለት ይሄ መጥፎ ቦታ ነው። ሰዎቹ ያለፈው ሻገር ካሜራ ላይ ሰው አልወድም፣ ድምጽም አልወድም። ይዘን አንድ ሰው ማለት ነው እንዴት አሚን በተደጋጋሚ እናንተ ስለምታወሩት ሰዎች ስለሚያወሩት ነው እንጂ ጓደኛዬ ምናምን ነገር ብዬ አመጣራው አሁን ላይ ማለት ነው። እኔ ድሮ ከኔ ጋር ከነበሩ ሰዎች ማለት ነው ለምንም ሰው ስሜት የለኝም። ኢቨን እኔ ስሜት ብዙ በቃ አልወድም። ኢቨን ሰው ስሜት አለው የለውም ላውጣጣው ፈልጋለሁ ኢቨን ማለት ነው። እንዴት ነው ማለት ነው? ልጅ ነገራችን ከሆነ ነገር ምንድነው? ስለዚህ በጣም የሚያነዳኝ ሰው ደግሞ የሚያስመስልብኝ ሰው እያስመስል የሚያሰቃየኝ ሰው አልወድም። ዝም የሚል ሰው እንኳን እወዳለሁ ማለት ነው። እንደርሱ ሆኔ ብዙ ጊዜ ነግራቸዋለሁ ማለት ነው። የማላደርገውን ነገር የማልሆነውን ነገር ማለት ነው። ሰው ዝም ብዬ አላስመስልም። ዝም ነው የምመርጠው። ኤኒ ታይም ኤኒዌር ዝምታን እመርጣለሁ እንጂ አላስመስልም። እና ማለት ነው ብዙ ስለላችሁ እንኳን ምንድነው መሰላችሁ እናንተ ሰዎች ስትባሉ መተጋገዝ፣ መተባበር፣ መተዋወቅ ያሳድጋችኋል። መጠንቀቅ ደግሞ ኢምፖርታንት። እኔ ግን ሌላ ሰው ነኝ፣ ሌላ ህይወት አለኝ። ለከሰው ጋር እናንተ ጋርም ኤቨን ችግር አልነበረም። ግን ሰው ሊቀበል ካልቻለ አንተ ፍክር ውስጥ የሚገባ ከሆነ ጤና ቀውስ ውስጥ ካስገባ ከሰው መራቅ ሳትፈልግ ነው የምትርቀው። ባደወይ እንደ ሰው ማለት ነው ይችላል። አሁን እንድማር እንፈልጋለን። እየፈለጋችሁን ነገር አድርጋችሁ ማለት ነው። አሰቃይታችሁም አሳቅቃችሁ ማለት ነው። ከዛ አንድ ማር ብለን ነው ምናምን አታጡ። ደግሞ እኮ ችግሩ እኔ ሰው የሚያሳዝነኝ ለምንድን ነው? አንዳንድ ሰዎች የሆነ ነገር ቢያደርጉም ባይዘው ማለት ነው አንተ ብትጠፋ ለአንተ ለምን እንዳጠፋውና ምን እንደገጠመ ምክንያት አጡም። ኢቨን ምክንያት የሚሆን ማስረጃ የሚሆን በአንተ እጅ ሊያሰሩ ይችላሉ። አንድን ሰው ውዶች ስለዛ ነው ባይደወይ ብዙ ጊዜ ላይ በጣም ከሰው እንትን ማለት እንትን የሚያደርገኝ ድሮውንም እኮ ብዙ ሰው አልቀርብም ነበር። እነሱ ልናገር ከተባላችሁ ሰው አልከተልም ነበረ። ዝም ብዬም ከኋላው አልሄድም ነበር ምናምን ነገር ማለት ነው። አንድ ሰው ማለት ነው ብቻ እኔ ነገራቸውን ፈልጎ ነገር ማለት ነው። ምን አለ መሰላችሁ እኔ ሀበሻ
እዚህ ያሉትን ሀበሻ ማለት ብዙ ጊዜ ምግብ ላይ ምናምን እነሱ አካባቢ መቀመጥ ማለት ጎደሎ መሰላችሁ የሆነ ልቤ እንደዚህ ይመታል እና ማለት ነው አንድ ጉርሻ ሳልበላ እነሳለኝ ማለት ነው። እንትን ሰው ማለት ነው ልጆች። እኔ አንዳንድ ሰዎች በጭራሽ አይስማሙኝም። ደግሞ የሆነ መጥፎ ሰው የሆነ ተው በጣም መጥፎ ነገር የሚያስብ ከሆነ ዝም ብሎ ነፍሴ ይነግረኛልና ልቤ እንደዚህ እንትን ይመታል ማለት ነው። አትንካደ ነው አላውቅም። ሰዎቹ ደግሞ ለምንድን ነው መሰላቸው አሁን ብዙ ነገር ስትናገሩ ስታመላለሱ ምናምን ነገር ማለት ነው ነገራችሁ ስለከረረ ራሳችሁን ባዶ ያሳብዳችኋል። እኔ ከእናንተ በመራቄ ደስተኛ ነኝ እንጂ ለምንም አይመስለኝም ማለት ነው። እኔ እዚህ ሀገር ማለት ነው ሀበሻ ብሎ ብቻ ሰው እኮ ነው ያሳበደኝ። ሀበሻ ለቃል ብቻ እኮ ነው ያሳበደኝ። ጂሰስ ክራይስት ማለት ነው ሀበሻ ብቻ ብሎ ማለት ነው። ሀበሻ ብቻ ብሎ ማለት ነው። እንደን ሰው አሳበደኝ ማለት ነው። እንደን ሰው ምን ችግር አለው አሁን ዝም ካልክ ባይደው ሀበሻ ብትል ባትል ማለት ነው ሰላም በቃ እንደዶ ማለት ነው ሰላም እንደሌለ ምናምን ነገር ብትል ማለት ነው ምን ችግር አለው በቃ ኢትዮጵያ ኤርትራ ምናምን ነገር ሳትል በቃ ዝም ብለህ ማለት ነው ብትሄድ ባይደው ማለት ነው። እንደን ሰው ይኖም እኔዋን ደግሞ ያውቀኛል ማለት ነው። ስለዚህ ለምን አስፈልገ ይሄ ሁሉ ጥያቄ ይሄ ሁሉ ዙሪያ ጠምጠም ምናምን ነገር ማለት ነው። እኔ እኮ ባይደው አልዋሸም እኮ ሰው ዋሻለሁ አልዋሸም እኮ ግን እናንተ ለምንድን ነው የማልነግራችሁ? ምክንያቱም ብነግራችሁ ምክንያት አታጡም። እኔን ጭቅጭቅ ለጭቅጭቅ የሚሆን ነገር አታጡም ማለት ነው። አንተን ሰው ማለት ነው ወዶች ለዛ ነው መሰለኝ አይ ባይ ዘ ወይ ድሮ እንደዚህ ይሄን ያህል አልነበረም። አሁን ገና ማለት ነው ሰዎቹ ማለት ሀበሾቹ ሆነ የትኛውንም ሰው ማለት ነው በተለይ ሀበሾች ማለት ነው ቁጭ ከኔ ጎን ስሉ ማለት ነው ፌንት ነው የምነቅረው ባይ ማለት ነው ያሳብደኛል። ይሁን በቃ ውሃ ይደፋብኛል። ላይ ሶርት ጋር ነው የምላችሁ። ባለፈው ምን እንዳደረኩ ታውቁታላችሁ? የሆነ ሩቆና ቡና ነበር አስቀምጬ ነበረና ከዛ ልጅቷ የሆነች ኤርትራዊ ነበረች እኛ ጋር ማለት ነው ልጅቷ ነበረችና ስትመለከተኝ ማለት ነው ቡናውን ወደ ሩዝ ደፋሁበት። ሩዝና ስጋ ምን ያደረኩ መስሎኝ ነው አይደው የሆነ ዘባዲ የው ሩቆ ማለት ነው ወደ እንትን እየደፋው መስሎኝ ባይደው ማለት ነው። አንዳንድ ሰው ማለት ነው ውዶችዬ አንዳንድ ጊዜ ባይደው እኔ ሰው በጣም ነው የሚመለከተው ባይደው አንዳንድ ሰዎችን የማይመለከቱ ሰዎች አሉ። ይገባኛል ግን ብዙ ጊዜ ሰው ስትመለከታቸው ደስ አይልም እና አንዳንድ ይሄን ያህል አይደለም ግን እኔ እንደዛ አልለም ባይደው ማለት ነው። ብዙ ጊዜ ማለት ነው የሆነ ችግር ከሌለ በስተቀር ማለት ነው እኔ ጥቁር አልወድም ባይደው ብዙ ጊዜ ማለት ነው። የሆነ በቃል አይደለም በጣም ወይ ጥቁር ልብስ ከለበሰ በጣም የማይመቸኝን ነገር ከለበሰ ብዙ ጊዜ ልመለከተው ደስ አይለኝም። አይደል ነው ወይ አልመለከተውም በቃ ያን ኢቨን ማለት ነው። አሁን ማለት ነው የእናቴ ሰዎች አሉ አንዳንድ ሰዎች ማለት ነው በቃ ከጠረጴዛ ስር ነው ተደብቄ የሚሄደው። አንዳንድ ሰው አባቴ ኢቨን ማለት ነው ገና ሳላውቀው ላይ ካልደባበቀም ምናምን ነገር በቃ አይከብደኝም። ሰላም ለማለት አይከብደኝም። እንደን ሰው የራሳችሁ ሰው በጣም ይስባችኋል ወዶች ማለት ነው። እንደን ከዛ ምንም አይመስለኝም ገና ሳላውቀው በቃ ምናምን በቃ ለኔ ኢዚ ነው ወይ ማለት አባቴ አሁን ማለት ነው ገና ሳላውቀው ግን እናቴ ማለት ነው ገና ሰዓት በቃ ይሆናል አይደለ ተደብቀሽ ሂጂ ይመጣኛል በቃ ልደብቃት ትፈልጋለሁ። ለምን እንደሆነ አላውቅም። ከድሮ ከልጅነቴ ጀምሮ እሸሻታለሁ ማለት ነው። የሆነ መተትም ሊሆን ይችላል። መተት ብቻ አይደለም ሰው የሚያርቀው ለምንድን ነው መሰላችሁ? የሆነ በውስጣችሁ መጥፎ ነገር የምታደርጉት ከሆነ ያው ሰዎች የራሳችሁ ሰው የሚገፋችሁ ሰው ከሆነ ዝም ብሎ ያስጠላል ያንን ሰው ማለት ነው። እንደዚህ ሰው ማለት ነው። ከዛ ማለት ነው ውዶች እኔ እንደዛው ቀላይክ እንደዛ ነበረና ማለት ነው። እንደዛ ማለት ነው። አንዳንድ ጊዜ ደግሞ እዚህ ያለሁበት ሀገርም እንደዛ እንትን ይመጣኛል ማለት ነው። ያስቸግረኛል በቃ ላይክ ምናምን ነገር ማለት ነው። አንዳንድ ሰው ማለት ነው ላይክ እኔ በተለይ ፈረንጅ ለኔ በጣም ቀላል ነው። አሁን አይከብረኝም ለመናገር ምናምን ነገር ቋቻለ ወይስ ገና ማለት ነው ሰላም ሳይልኝ እኔንም ሰላም እንላችሁ አንዳንድ ሰው ማለት ነው
ማለት ነው። አሁን ላይክ ያጎቴ ልጆች አሉ። አጎቴ የማይከብረኝም ምናምን ነገር ማለት ነው። ግን እሷ ትከብረኛለች። ግን ትንሽ ትንሽ እነሱም ይከብዱኛል። የሆነ ነገር ለፈለቁትን ነገር ለመናገር ይከብዱኛል። ባይደውይ ማለት ነው። ያው ምንም ቢረዱኝም ባይደውይ ማለት ነው ያልኩ ነው የማወራው። ባይደውይ እንደሱ ማለት ነው። ወዶቼ ለነገራቸው የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ ማለት ነው ልነግራችሁ የፈለኩት ማለት ነው ልጆች እንደዚህ ብሎ ማለት ነው እንደዚህ ሰው ማለት ነው። ሰው ዝም ብሎ ይታወቃል ማለት ነው። እንደዛ እንትን ማለት ነው። እናም ማለት ነው አበሾች ማለት ነው ብዙ ጊዜ እኔ አጠገብ ሲቀመጡ ማለት ነው ምግብ ይዘጋኛል። ለምንድን ነው እንደዛ የሚሆነው? ገባችሁ? እኔ አንዳንድ ሰው አልወድም እንደነገርኳችሁ ማለት ነው። ኢቨንም ማለት ነው አንዳንድ ሰዎች ለምን እንደዛ የሚያደርጉኝ ታውቁታላችሁ? አሁን በጣም ስለ እነሱ በጣም ከሌላ ሰው መብለጥ ሲፈልጉ ማለት ነው እኛ እንደዚህ እንደዚህ ብሎ አወሩና ከዛ ጉዳቸው ይወጣል ማለት ነው። ጉዳቸው ሲወጣ ጊዜ ማለት ነው በቃ አሁን በጣም ሲያጋንኑት ማለት ነው ያን እነዛ ሰዎችን በቃ ላይ የማያቀርብ እንትን እንቸገራለን ማለት ነው። ለመቀረብ እንቸገራለን ማለት ነው። እንደን ሰው ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ሰው ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንትን በቃ ይከብደኛል ማለት ነው። እሱ ነው ችግሩ ማለት ነው። እኔ አይደለም ችግሩ እንደነሱ ማለት ነው ውዶቼ። ያው እርስ በርሳችሁ ላይ ደግሞ የምታደርጉት ነገር ብዙ ነገር አለ ማለት ነው ማለት ነው ውዶችዬ ማለት ነው። አሁን ደግሞ ምን አለ መሰላችሁ? አሁን ሰይጣንም አለ ባይደው እኔ በቃ የቅዱስ ሚካኤል እንትን እያደረግኩኝ ቤተክርስቲያን እየተመቀራረብኩኝ ምናምን ነገር ነው እንጂ እዚህ ሰው መቅረብ አቅቶ የነበረ የስወርቱ ጋር ነው የምላችሁ ከሀበሻም በላይ ማለት ነው። እዚህ ሀገር በቃ በጣም እየከበደ የመጣ በቃ ምናምን ነገር ማለት ነው። እንደሱ በቃ ታውቁታላችሁ። በዚህ ከመጡ በዚህ እሄዳለሁ ምናምን ነገር አስር ምናምን አይደለም እንደዛ አድርገኛል ባይዘኝ ማለት ነው። እንደሱ እኔ በጣም የሆነ ቃላችን ሀተፍተፍተፍተፍ ማለት ነው። በቃ የሆነ ለመቃጀት በቁማችሁ የምትቃጁት ነገር ማለት በቃ ቁጡም የምትሉት ነገር ማለት ሰው ለራሱ ሰይጣን ነው። ሰው የኔ ያህል አይቆጣም። የስወርቱ ጋር ነው የሚላችሁ። ከዛ ማለት ነው ወንዶችዬ ሰይጣን ደግሞ የትኛውንም ቦታ ነው የሚይዛቸው የሚያገኛቸው። ጋኔን በቃ ሰው ራሱ እኮ ነው ባይደው ጋኔን ማለት ነው። ጋኔን የሆነ ሰው አለ ማለት ነው። ቀን ቀደል ስለዛ ምጥር ሰው አለ እንደን ሰው ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ማለት ነው እዚህ እንደገባው ማለት ነው የእብዶች ጤና እንትን ላይ ልገባ ነበር። አይስወርቱ ጋር ነው የምላችሁ። ሰው ምንም ቢሳሳትም ይሄን ያህል ልታሳብደው አይገባም። ጂሰስ ክራይስት ማለት ነው። በቃ አይስወርቱ ጋር ነው የምላችሁ። አሁን ለሰው ስሜት የሌለኝ ምንም ለምንድን ነው ታውቁታላችሁ? ደንጋጤ አለኝ ማለት ነው። ድንጋጤ በውስጤ ማለት ነው። በጣም እየደነገጥኩትና ለሰው ምንም አይነት ስሜት የለኝም። ለወንድም ይሁን በቃ ላይ ለሰው ምንም አይነት ስሜት የለኝም ባለው ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገውን ነገር ምንድነው መሰላችሁ? የኔ ህይወት እንደነገርኳችሁ ነው። ያለፈ ታሪክ አልፏል። በጣም ጀስት ካም ዳውን። እኔ አሁን ደግሞ በጣም ስለነቃሁኝ ማለት ነው ለሰው ዝም ብዬ የማብድላቸው ምናምን ነገር የሆነ ነገር ቢያስሩኝም ቢመትቱኝም ምናምን ቢያደርጉ ማለት ዝም ብዬ የማብድ እንዳይመስላቸው በጣም ነው ራሴን ቴክር የማደርገው ማለት ነው። እኔ ታይም ማለት ነው እንደን ሶ እኔ በፍቅር በትክክለኛ መንገድ የመጣውን ሰው እንጂ በተንኮል በመተት በሌላ ነገር የመጣ ሰው አልቀበለውም ኢቭን ማለት ነው። እንደን ሰው ማለት ነው ዱቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? የሆነ አላርጅክ ያደረገኝ ነገር አለ።
ተፍተች ማለት ነው። አሁን ተነስቼ ገና ዝም ብሎ ያስተኛኛል ማለት ነው። ይሄ እንትን ማለት ነው ጥቁረኛ ያዘው ወይ ማለት ነው። ከዛ ማለት ነው ሻወራችን ደግሞ ተበላሸ። ፀጉሬን ገና ሳልሰራው አሁን ከታጠብኩት ማለት ነው ሊበላሽ ነው። ይሄ ሁሉ ደከሜ ሰርቼ ማለት ነው የእጅን ውስጥ ማለት ነው። አንተ ግማታ ማዕረብ ቆንዳፋ አህያ ሰው ስዘጋው እንኳን ናይሶች ጋር ነው የምላቸው። ካሁን በኋላ በጥፍ ነው የምላቸው። የመጣው ይምጣ። አንተን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ይሄ እንትኑ ማለት ነው ሰው ማለት ነው። ስለዚህ ሰው ደግሞ ዝም ብለህ ስሙ እንድታጠፋው ይገባል። ይሰጡ ነው የሚላቸው አንዳንዴ ማለት ነው። ሰው ከተናገረ ማለት ነው እንደዚህ ካለ ማለት ነው አቅርበህ ልታዩ ይገባል። ይሰጡ ነው የሚላቸው አቅርበህ ልታዩ ይገባል ማለት ነው። ዝም ብሎ 10 ጊዜ ኤኒ ታይም ማለት ነው በጣም ሳታውቁት ምናምን ነገር ማለት ነው ተባለ ይባላል ብላችሁ ዝም ብላችሁ ማለት ነው እንትን የምታደርጉትን ነገር ማለት ነው ከባድ ነው። መጥፎ ሰው ኤኒዌር አለ፣ የትም ቦታ አለ መጥፎ ሰው። ግን ደግሞ በጣም እንትን የሚያደርገውን ነገር አለ። አሁን በጣም በየትኛውም ቤት በኩል አደጋ ላይ ሊጥል የሚችል አታውቅም። እንደምትጠላ አታውቅም። ባይወይ አንተ ለአንተ የተሻለህን ቦታ ነው ልትሆን የሚገባው ማለት ነው። እንደዚህ ማለት ነው። ወድቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ሰውን እንደማትከተሉ ታውቃለሁ። ትሸወዳላችሁ ስትናገሩ ንግግራችሁ ማለት ነው። ያ ሳይገባችሁ የምትናገሩት ችግር የለውም። ስትናገሩ ሌላ ሰው ይታዘባችኋል። አውቃችሁ ለሰዎች መጥፎ ነገር እያስተማራችሁ የሆነ አንዳንዴ እንደዛ ያመስላችኋል። እንዳለ በቃ በጭንቅላቱ ማሰብቱ በእንትኑ በጤዙ እያሰባች ናት ልጅ ምናምን ነው ግር ብሎ ያሟቻል ተብሏል። ማለት የሚባል ነገር ነው ያልኩት ነገር አይደለም። አንድ ሰው ማለት ነው ድርሻም ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አይም አሜሪካን ብዙ ነገር ኤኒ ታይም ያንወር ማለት ነው። ማንም ምንም ቢናገር ምንም እንደማይመስለን ታውቁ ይገባል። ያ ምክንያቱም እዚህ ያው ሰው አይደለም ሰው ሳይሆን የሰው ሰይጣን ስለሰሙ ነው አይደለም። ሕክምና ውስጥ ይሄን እንደዛ አይነት ነገር የገጠመኝ ማለት ነው። እብንም የሚረዳቸውም ሰውም አለ። አንድን ሰው ማለት ነው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ ማለት ነው ማንም ሰው ኃላፊነት የሚወስድብኝ አልፈልግም። ያ በህጋዊ ያለውን ነገር አሁን በህግ ላይ በህጋዊ ያለውን ነገር ማለት ነው እዚህ እቆባ ስንቀበል ማለት ነው በህጋዊ እኛ ላይ ኃላፊነት መውሰድ ካለባቸውም በላይ ማለት ነው እኔ ላይ ኃላፊነት እንደ ቤተሰብ እንደ ወላጅ ኃላፊነት ሊወስድ አይገባም። እንደ ቤተሰብ እንደ ወላጅ ከሆነ ማለት ነው ላይክ እዚህ ሊፈጠር የሚችለውን ነገር ያው ብዙ ነገር ማለት ነው ለሚፈጠረውን ነገር ምናምን ነገር ማለት ነው እንደዛ ነው ባለኝ ማለት ነው። ከሆነ ደግሞ ብዙ ነገር እኔ ላይ ተፈጥሯል ባይዘው ከህግ ውጭም በህጋዊ አንድን ሰው አካውንት ስቶክናት ነው እዚህ የሚፈጠረውን ነገር ላይ ብዙ ነገር መናገር አልችልም። ግን እኔ የግል ህይወቴ ውስጥ ማንም እንደማላስገባና ማንም እንደማልፈራ እንድታውቁ እፈልጋለሁ። እሱን ነገር ማለት ነው ወደ ሌላ የምትዞሩ ሰዎች ማለት ነው
እንደን ሰው እኔ የትኛውንም ሀገር ቢኖር የትኛውንም አይነት ህይወት ቢኖር ማለት ነው ያው መጨረሻ ወደ አሜሪካ መሄድ ነው። አንድ ሰው ማለት ነው ውዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? የትኛውንም ሀገር ቢኖር ማለት ነው እኔ የትኛውንም ቦታ መዞር እችላለሁ። የትኛውንም ቦታ መዞር እችላለሁኝ ማለት ነው። ይህን ያህል እንትን ከሆነ ማለት ነው እኔን ድሮውንም ሰው እንዲጫወትብን የምትፈልግ አይነት ሴት አልነበርኩኝም። አሁንም ሰው እንዲጫወትብን የምፈልግ አይነት ሴት አይደለሁም። አንድን ሰው የምናገረውን ነገር ኤኒ ታይም ደግሞ እኔ የስሜቴን የምናገር ባህሪ አለኝ። በጣም ማለት ነው። ብዙ አላወራም ነበር ግን ደግሞ ስሜቴን የመናገር ባህሪ ነበረኝ ባይሆን ማለት ነው። አንዳንድ ሰዎችን የሚያደርጉትን ነገር ነው እንደዛ ብሎ የሚያዩት ባይደው እኔ እንደዛ አልነበርኩም ከድሮውንም ማለት ነው። አሁንም እንደዛ አይደለም እንደምታዩ ኤኒ ታይም ማለት ነው። ኮምፕሊትሊ ያለውን ነገር እና የገጠመኝ ያለውን ነገር ነው እንጂ የአንድ ሰው ህይወት እንትን ላይ ማለት ነው እንትን የማደርገው ነገር የለኝም ባይደው ማለት ነው። እኔ ራሴን ህይወት ነው የምኖረው። ሰዎቹ ነው እንጂ እኔን ህይወት የሚያዩት እኔ ማንንም ህይወት ሰው ህይወት አላይም ባይደው እንደን ሰው ማለት ነው። ወዶቼ ልነግራችሁ አሁን ስላልተመቸኝ ችግር ውስጥ ስላለኝ ምናምን እንዳይመስላችሁ። ሰው እዛው ባለበት ሆኖ ነው እንደዛ የሚሆነው። ስለተመቸው አይደለም። ሰዎችን ህይወት የሚያዩ ብዙ ሰው ተፈጥሮ ነው ሰው ማለት ነው። ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ደግሞ ላይክ በትንሹም ቢሆን በትልቁም ቢሆን ሰዎችን በጣም እንትን ማድረግ እችል ነበረ ማለት ነው። እንደዛ አይነት ሰው ቢሆን ኖሮ ማለት ነው። ግን እኔ እንደዛ አይደለሁም። አንደን ሰው ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ያው ኤቭሪቲንግ እንደሰማችሁት ነው የኔ ህይወት ታሪክ። እኔ የማስበው እኔ የምወደውንና የምጠላውን ነገር ማለት ነው። እዚህ ሀገር ህይወት በጣም የከበደችኝና በጣም የፈተነችኝና በጣም የመረረችኝ እኔ እዚህ ሀገር ነው ባይደው እዚህ ሆላንድ ውስጥ ነው ባይደው ማለት ነው። እንደንሶ ግን እንደዛም ቢሆን ታገልኩኝ። ደህና ሰው ቢሆን አይደ ነው እኔ ያህል እየተፈተነ ራሱን ያጠፋ ነበር የምለው ባይደው ማለት ነው። አልመጣኝም ማለት አይደለም። አንዳንዴ ይመጣኝ ነበር ላይክ አንዳንዴ ላይክ እጣ ፋንታዬ እንደዛ ይሁን እንዴ ምናምን እያልኩኝ ነበረ። ምክንያቱም እጣ ፋንታዬ በቃ ላይክ እንደዛ ይሆን ወይ ምናምን እያልኩ ነበረ ማለት ነው። እንደን ሰው ማለት ነው ወንዶች ጋይሶች ማለት ነው። ምክንያቱ እኔና የሞተ ወንድሜ ማለት ነው አንድ ላይ ያለን ማለት ነው የሆነ ነገር ተጠይቀን ማለት ነው የሆነ ነገር ብለን ነበር እና እሱ ከዛ በጣም ህይወት መረረው። ሰው የሚረዳውን አጣ፣ የሚያግዘውንም አልነበረም። እሱም አይናገርም ነበረ። ብዙ ነገር ገጠመው ባይደኝ ማለት ከዛ ራሱን አጠፋ ማለት ነው። እንደን ሰው ራሱን ሲያጠፋ ላይክ በቃ ሰይጣን በጣም እንትን አድርጎት ነው ራሱን ያጠፋውና ለርሶ በጣም ነው ያዘንኩት። በጣም ነው ያዘንኩት። እንደን ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ማለት ነው እሱ እንደዛ ሆኖ ሲሞት ሳየው ማለት ነው ላይክ አይ ቲንክ የኔ ጠፋንታም እንደዛ ነበር መሰለኝ። አይ ቲንክ ምናምን አልኩኝ። ምክንያቱም እኔና እሱ በጣም አክራሪዎች ነበርን ማለት ነው። እኔ ግን የሆነ ቀለል ያልኩ ነበረ። ምክንያቱም ራሴን አልደንቅም ነበረ። እኔ መጥፎ ነኝ ምናምን እያልኩኝ ነበረ ማለት ነው። እኔ ታይም እኔ መጥፎ ነኝ
እኔ ሲልኩ ገባሁኝ ሲኦል ውስጥ ነው የምኖረው ምናምን እያልኩ ነበር የምጨነቀው ወደ ወይ ማለት ነው። እዛ ነው ወይ የምኖረው ምናምን እያልኩኝ ማለት ነው። ግን እኔ ለብቻዬን አይደለም ከአጎቴ ጋር ነበር የሚገባው ይመስለኝ ነበረ ማለት ወይ ሰው ስጠይቀው ጊዜ ደግሞ እሱ ደግሞ ለምን ደስ ያለሽ ምናምን አይለኝም ምናምን ቀስ ብሎ ይመልስልኝ ነበረ ማለት ነው። እንትን ሰው ማለት ነው እንድቼ ልነግራቸው የምፈልገው ነገር ምንድነው መሰላቸው? እንትን ሰው በጣም 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 የተፈተንኩት በጣም የተፈተንኩት ማለት ነው። ሰው አስመሳይ ነው ባለው ወይ አሁን ከራስ በላይ ላንተ ሊያስብልህ አይችልም። የማይታሰብ ነገር ነው ወንዶች። ይህን የዓለም ስሜት ንዴት ሊኖረው አይችልም ላንተ። ለነገራቸው የምፈልገው ነገር አሁን ሰው ሲጎዳችሁ ማለት ነው እናንተን እየረዳዋችሁ ነው ብሎ ማለት ነው፣ ወይም ደግሞ እናንተ አጥፍታችኋል ብሎ የሆነ ነገር ሲያደርጋችሁ ለእናንተ ስሜት ኖሮት አይደለም። ያ ሰው ክፉ ነው፣ ኦቨር 100 ክፉ ነው፣ መጥፎ ነው ማለት ነው። እንደር ሰው ኤኒ ታይም ደግሞ እዚህ የሚያስፈራኝ ነገር ምንድነው መሰላችሁ? እኔ ባይ ዘ ዌይ በጣም ነው የምታገሰው፣ ብዙ ነገር ችዬ ነው የሚሄደው። እሱ ነገሬን ግን አልወደውም። ያው ምርጫ ስላጣው ነው እንጂ እኔ አይደው ፈልጌ አልጋፈጠውም ነበር ይሄ ህይወት። እንትን ሰው የሆነ ነገር ከገጠመኝ ማለት ነው ለወደፊትም ሊገጥመኝ የሚችለውን ነገር ነው የሚያሳየኝ ምናምን ብያችሁ ነበረ። እኔ ወይም ደግሞ የሆነ ኃጢአት ውስጥ ነኝና ፊክስ ማድረግ ያለብኝ ነገር አለ፣ ፊክስ ማድረግ አለብኝ። ፊክስ ማድረግ ካልቻልኩ ወይ ደግሞ ቦታውን ለቅቄ መሄድ አለብኝ ምናምን ብያችሁ ነበር አይደለም? ካልሆነ ደግሞ በጣም ከባድ ፈተናና በጣም ከባድ ነገር ውስጥ እንደምገባ ወይም ደግሞ ላይክ በኔ ፋንታ ሌላ ሰው በጣም ከባድ ፈተና ውስጥ ሊገባ ይችላል። የኔ ሰውም ሊሆን ይችላል፣ የትኛውንም ሰው ሊሆን ይችላል ማለት ነው። የኔ ሰውም ላይሆን ይችላል፣ ኤኒዌር ማለት ነው። እንደን ሰው ማለት ነው እኔ ኢቨንም ማለት ነው እኔ ለራሴ ወይ ፈተና ውስጥ መግባት ሳይሆን በእሷ ምክንያት ሰው እንደዚህ አይነት ነገር ውስጥ ገባ። እሷ መሰር ናት። እሷ እንደዚህ ሰዎቹንን እንደዚህ ታደርጋለች እንዲባልም አልፈልግም ውዶች። እኔ በጣም ስለምጠነቀቅ ነው እንጂ ሰው ብዙ ነገር ውስጥ ሊያስገባኝ እንደፈለገ ነግሬያችሁ ነበረ ማለት ነው። የገዛ ጓደኞቼ ተብሎ ማለት ነው። እነሱ ጓደኞቼ ሊሆን አይችልም፣ አይመጡንም ስላቸው በስነ ምግባር ነው የማይመጡ። የማይመጥኑበት ምክንያት ማለት ነው ያው ዘራችንም ሃይማኖታችንም ማስተሳሰባችን የምናምንበትን ደሴም አይደለም። ግን ከዛ ውጭ ደግሞ ምን አለ መሰላችሁ ከነሱ ጋር ሊያመሳስለኝ የማይችለውን ነገር ማለት ነው የሚያደርጉትን ነገር ፍርሃት የእግዚአብሔር የላቸውም። ፍርሃት የእግዚአብሔር ባይኖራቸውም እንኳን ጭንቅላትም የላቸውም፣ የሚያስብ ጭንቅላት የላቸውም። ስለዚህ ማለት ነው ሰው ልክህን ምረጥ ይባላል አይደለ? ሰው ልጅ ማለት ነው። ስለዚህ አንተንም ሁሌም ማለት ነው እነሱ ችግር ውስጥ አስገብቶ ሰው ከምታስቸግር ልክህን ወቅና ከዛ ማለት ነው ሁሌም የማረጋት ነው ባለው ማለት ነው። ስራ እየሰራ ሌላ ነገር ላይ ማድረግ ትችላለህ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እዚህ ማለት ነው በጣም ብዙ ፈተና ነው ማለት ማሳልፈው ባለወይ ማለት ነው ሳሳልፍ የነበርኩት ፈጣሪ መስገን። አሁንም ኢቭንም ቁስል ወጥቶኛል ማለት ነው። በዛ ቁስል ምክንያት በጣም ቃንዛ አለኝ። ዛሬ ሕክምና እንትን ብዬ ነበርና ከዛ ቀንዛለሽ ምናምን ነገር ሲሉኝ ነው የለኝም ያልኩት። ምክንያቱም ኤኒ ታይም በቃ ታመም ያለው ያመኛል ቃንዛ አለኝ ምናምን ነገር ነው ባይለው የሚለው ማለት ነው። እንደንሱ ካለኝ ቃንዛ ውጭ ሌላ ቃንዛ የለኝም አልኳቸው ባይለው ማለት ነው። ከነገርኳቸው ውጭ ማለት ነው። ስለ ቁስሉ አልነገርኳቸውም ባይለው ማለት ነው።
እንትን ሰው ማለት ነው ውዶቼ፣ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ሰው ደግሞ አሁን ፍቅረኛ ምናምን ብርቅ ሰው ነው፣ ብሌነር ነው፣ ገንዘብ አለው፣ ቆንጆ ነው፣ ይወድሻል፣ ትወደዋለች፣ ኤኒቲንግ ማለት ነው። እንትን ሰው ያንን ሰው ግዴታ ብርቅ ሊሆንብሽ ይገባል ምናምን ግን ማለት አይደለም ባይደው ማለት ነው። እኔ ደክሞኛል፣ እንደምታዩ ምር ብሎኛል፣ አስጠልቶኛል፣ ደክሞኛል ማለት ነው። አይስወርት ጋር ነው የምላችሁ። ያንን ብሌነሩን ማለት ነው ወደዛው አድርጋችሁልኝ ማለት ነው እኔን ስራዬንና ህይወቴን ብትለቆልኝ ባይደው ማለት ነው። በጣም ሰው ኢምፖርታንት ነበረ ነው የምላችሁ ባይደው ማለት ነው። እኔ እኮ አይስወርት ጋር ነው የምላችሁ። እዚህ እዛ እኮ አልልም ባይደው ማለት ነው። ግዴታ ነው ሰዎቹ ባይደው እንትን የሚያደርገው ባይደው ማለት ነው። እንደን ሰው ማለት ነው ወዶችዬ፣ አንተ የራስህ የተበላሸ ሰው እያለክ ማለት ነው ሰው የተበላሸ ሰው ነው ብለህ መናገርም በጣም ከባድ ነው ውዶች። እንደን ሰው ማለት ነው ውዶቼ። ከዛ ቀጥሎ ደግሞ የነገራቸው ፈልግ ነገር ማለት ነው እዚህ ሀገር የሚያስቀናኝ ማለት ነው ሀበሾቹ በጣም ነው የሚያስቀኑኝ። ወይ እንደን ሰው ሌሎች ስደተኞች ባይደው ማለት ነው በቃ ቀጥታ መጥቶ በቃ የራሳቸውን በቃ ተናግሮ ስለ ራሳቸው ህይወት በቃ ስለ ቤተሰቦቻቸው ወይም ደግሞ ሌላ ነገር ነው እንጂ የሚጨነቁት እዚህ ሰው አንዱ እንደዚህ አንዱ እንደዚህ ያለ የሚያወራቸው እንትን ሪፖርት ወይም ደግሞ ጣልቃ የሚገባቸው ሰው ስለሌለ በጣም ነው የሚያስቀኑኝ ባይደኝ ማለት ነው። አሁን እኮ እኔ ኤርትራ ብየጀንስ ሰጥ ማለት ነው ትግሬ ናት፣ ኢሮብ ናት፣ አማራ ናት፣ ጎጃም ናት፣ ብዙ ነገር ብሎ እኮ ሪፖርት አድርጓል እኮ እነሱ ጋር ማለት ነው። ኢቨን አሜሪካዊም ብሎ አይደለም ሪፖርት ያደረጉት ወደ እነሱ ማለት ነው። እንደን ሰው ማለት ነው እነሱ ጋር ብዙ ነገር ብሎ ሌላ ኢቨንም ሌላ የኤርትራ ብሔርም አለ ማለት ነው። ሌላ ብዙ ቦታ ነው ያዳረሰው ባይደኝ ማለት ነው። እንደን ሰው እንደዛ ብሎ ሰው ሪፖርት ያደርግባቸው ይሆናል ማለት ነው በውስጥ ለውስጥ ማለት ነው። ግን እሱ ነገር ድሮ ነው የተባለው ባይደው ማለት ነው። የሚሰማቸው ስላጣ ነው የሚሰማቸው ማላጡም ባይደው ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ ጂሰስ ክራይስት ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ለዛ ነው ባይደው እኔ ታይም የሚሰማ ጆሮ አለችኝ እንደን ሶ ስራ ደግሞ በጣም እወዳለሁኝ ማለት ነው ወዶች። ለምን እንደሆነ አላውቅም። እኔ ስራ ላይ በጣም ነው የማምነው። ስትሰሩ ጊዜ ብዙ ነገር ታገኛላችሁ፣ ትፈታላችሁ፣ መፍቻ ታገኛላችሁ፣ የህይወት ቁልፍ ታገኛላችሁ። ጭንቅላታችሁ በትክክል ይሰራል፣ ጭንቀታችሁ ይቀንሳል፣ ወደ ሰው ትሆናላችሁ ማለት ነው። ሰው ትሆናላችሁ። እንደሽሆን እንደዛ ስለሆነ ደግሞ ስራ ላይ ያገኘሁት ብዙ ጥቅም ስላለ ማለት ነው እየሰራው ያገኘሁትን ብዙ ጥቅሞች ስላሉ ማለት ነው። ለዛ ደግሞ እኔ ስራ በጣም እወዳለሁ ማለት ነው። ስራ ላይ ደግሞ በጣም አምናለሁ ማለት ነው ወዶቼም። እዚህ ሀገር በጣም የተቸገርኩት እንዳላስብ እታመማለሁ ባይደኝ ማለት ነው። ሀሳብ ማሰብ አልችልም፣ ሀሳቤንም መሰብሰብ አልችልም፣ እየታመምኩ ነው። ኤኒ ታይም ደግሞ ዳይሬክትሊ የሚቀበሉኝ ነገር የለም ባይደኝ። እኔ የሚያማርር ሰው፣ ይቅርታ የማይል ሰው፣ ይቅርታ የማይቀበል ሰው በተለይ በራሱ ጉዳይ ላይ ማለት ነው ዝም ብሎ ሙድ የሚይዝበትን ሰው አልወድም በህይወት ዘመኔ። በጣም የሚያማርር አሁን በጣም በቃ ላይክ እንደዚህ ያደረገ እኮ ምናምን ብሎ በጣም የሚያማርር ሰው አለ አይደለም? እንደዛ አይነት ሰው ደግሞ እኔ በጭራሽ ነው የማይመቸኝ ባይደው በህይወት ዘመኔ ማለት ነው። እንደን ሰው ማለት ነው ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ምንድነው ልላችሁ የፈለኩት
ስለዚህ ማለት ነው ውዶች፣ እኔ ቶሎ ቶሎ ነው የምተወው። አሁን ስለ ትላንት አላወራም ብዙ ጊዜ። በቃ ትላንት ካለቀ በኋላ እዚህ እኮ አድርገሽ ነበር ለምን ታደርጋለሽ ምናምን ነገር አለ ማለት ነው። ለስዳ ነው በቃ ሰው ያደርጋል፣ አንተም ታደርጋለህ። ኢቨንም አንተ ሙሉ ህይወትህ ፎሎስ ይሆናል ማለት ነው። አንዳንድ ሰው ማለት ነው በጣም እንትን ነው ማለት ነው። እዚህ ማለት ነው በጣም ነው የከበደ ህይወት። እንዳላስብ እየተቃጠልኩ ነው ወደ ኤኒ ታይም ነው ውለው ሱሪ የነበርኩት ማለት ነው። አሁንም በቃ በአንዳንዴ ትቀይር የሚለውን ነገር አለ ማለት ነው። ኤኒ ታይም ደግሞ ማስፈራሪያ፣ ማስጠንቀቂያ ይመጣኛል። በዛ ላይ ደግሞ በዚህ የሆነ አይደለ ለክ ትንሽ ነገር እንኳን ማሟላት በፈልግ ብር ይቆረጣል፣ እኔ ብቻ ይቆረጣል ማለት ነው። ኤኒ ታይም ማለት ነው በቃ ኤቭሪቲንግ ማለት ነው። የሆነ ነገር ደግሞ እኔ ቶሎ አይሰጠኝም ማለት ነው። ስራ መስራት ፈልግ በጣም ከቆየ በኋላ ነው ኤኒቲንግ ያገኘሁት ማለት ነው። በኋላ ማለት ነው እንደን ሰው ማለት ነው ውዶቼ፣ ልነግራችሁ የምፈልገው ነገር ማለት ነው እኔ በህይወት ዘመኔ ደግሞ በጣም ቀና ነኝ፣ በጣም እልህኛ ነኝ፣ በጣም ማለት ነው። እንደን ሰው ማለት ነው ውዶቼ፣ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን ፍቅር እንትን ላይ ደግሞ ወንዶቹ ደግሞ ላይ በጣም እልህ አስይዙኛል ከጊዜ በኋላ ማለት ነው። ያም አሁን አፍቅሮሽ ወይም ደግሞ ፈልጎሽ ራስሽ እንድትጠይቁ ያደርግሻል ባይደኝ ማለት ነው። ባይደወይ እኔ ደግሞ ምንድነው የምለው ካንተ እርዳታ አልፈልግም። ያ አንተ የምትረዳኝ ከሆነ ችግር የለውም፣ አልረዳ ባይደወይ ማለት ነው። ያንተ እርዳታ አያስፈልገኝም ባይደወይ ወንዶች ማለት ነው። ላይክ አሜሪካዊም ልትሆን ትችላለህ፣ ኤኒዌር ማለት ነው። በጣም እየረዳንሽ ነው፣ እያገዝንሽ ነው፣ አንቺም ልትገዝን ይገባል ምናምን ብላችሁ እንትን የምታደርጉትን ነገር ማለት ነው። እሱን ነገር እኔ ጋር አይሰራም ብዬ ነው ባዶ የለም ስለሚይዘኝ ነው ባዶ። ከፈለገ ወንድ ልጅ ማለት ነው እራሱ ይጠይቀኝ፣ ካልፈለገ ደግሞ ጥጉን ይዞ ቁጭ በል። ያፍራል አይደል? ይፈራ ገደል ይገባ። የሚያገባኝም ባዶ ማለት ነው። እንደን ሰው እኔ በጣም በሚመቸኝ ቦታ ላይ ሆኖ በጣም ብዙ ጊዜ ከሆነ ምናልባት ጠይቀው እችላለሁ ባይደው ማለት ነው። እንዴ ካለ ደግሞ ገደል ይግባ፣ ምን አገባኝ ነው። በግዴታ የመጣ ፍቅር አላየንም ማለት ነው። ጅሎች ማለት ነው አሁን ሲያፈቅሩት የኔ ነው የምትሆነው፣ በቃ ገና አትለይም፣ በቃ ፍቅረኛ እወድሃለሁ፣ በቃ ሌላ ሴት አትወስድም፣ በጭራሽ እኔ ሙቼ ነው ቆሜ ነው አልልም። ለዛ የሚሉት ሰዎች ማለት ነው ጅሎች ናቸው ባዶኝ ማለት ነው። ፍቅር በኃይል የለም ወንዶች፣ ነገራቸው ፈልገው ነገር ማለት ነው። እንደን ሰው ፍቅር መቀበል ነው፣ ፍቅር መቀበል ነው ስላችሁ ሰው እንዳለ መቀበል ነው ባዶኝ ማለት ነው። ለዚህ ይሁን እንደዛ ይሁን ማለት አይደለም ባዶኝ ስታፈቅሩ ማለት ነው። ፍቅር መቀበል ነው፣ ፍቅር ይቅር ባይ ነው፣ ፍቅር የዋህ ነው፣ ፍቅር ኤቭሪቲንግ ባይ ነው ማለት ነው። ፍቅር ግን እንድረግጡት ሰው ዝም ይላል ማለት አይደለም። እንድረቅሽ ዝም ማለት የለብሽም። ከፈለገ እንደፈለገ ሊያስተኛሽ እንደዚህ ምንጣፍ መሆን የለብሽም። አንቺ መቀመጫ ነሽ፣ ሶፋ ነሽ፣ ቲክታ ነሽ፣ እንደፈለገ ማለት ነው እንደተኛብሽ ፍራሽ ነሽ። ለዛ መሆን የለብሽም ማለት ነው። እስኪ ማለት ነው ሰው ህይወት ውስጥ ብዙ ነገር ያጋጥማል ማለት ነው። ኤቭሪቲንግ ኢዝ በልክ ሲሆን ነው ጥሩ ባይደውይ ማለት ነው። ወዶች ልላቸው የምፈልገው ነገር ማለት ነው። ሰው አንቺ እኔ ስለ ገንዘብ አይደለም። እኔ አሁን ገንዘብ ወርቅ ሊገዛልሽ ይችላል፣ ብዙ ነገር ሊያደርግልሽ ይችላል ማለት ነው። ከልብ ወደሽም በቅንነት ሊያደርግልሽ ይችላል። ግን አንቺው ጋር መጥቶ ተስፋ የማያስቆርጠው ሰው ላንታቱን ምናምን የሚለው ሰው ከሌለ ማለት ነው ሊያደርግልሽ ይችላል ኤቭሪቲንግ ባዶ ማለት ነው። ግን ልሸውልሽ ብለውም ኤቭሪቲንግ ገንዘብ ሊሰጥሽ ይችላል፣ ሊያደርግልሽ ይችላል፣ ብዙ ነገር ሊያደርግልሽ ይችላል፣ ሊሸውልሽ ይችላል። እሱ ነገር እየተሰካለች ስለሆነ ማለት ነው። እንደሱ ይሄን ነገር ትክክለኛ ሰው የምታገኘው ምንድነው? ሰው ስትመርጭ ነው ባዶ ማለት ነው። ሰው መርጠሽ ምናምን ነገር ማለት ነው። ያ ከዘር ከሃይማኖት ከኤቭሪቲንግ ጀምረሽ ስትመርጪ ልክሽን ባይደው። ምክንያቱም በጣም ከአንቺ የራቀ ሰው ማለት ነው
አሁን ባይዘው በዘር በሃይማኖት በብሔር በሀገር በጣም ከኛ የተለየ ሰው ማለት ነው እኛ ጋር መጥቶ የተለየ ነገር ካላደረገ በስተቀር ልንረዳው አንችልም ባይዘው ማለት ነው። ያ ብዙ ጊዜ ማለት ነው እንትን ሰው ግን እሱ በዛ ፋንታ ማለት ነው የተለየ ክፋት አንቺ ላይ የምትሰራ ከሆነ ማለት ነው። ስለዚህ ያንን ሰው በምንም ነገር ሊስብሽ አይችልም ባይዘው ማለት ነው። የተለየ ክፋት አንቺ ላይ የሚሰራ ከሆነ አንቺ ደግሞ እየገባሽ ማለት ላይገባሽ አይችልም ባይዘው የትኛውንም ጅል ብትሆኝ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መስላችሁ? አንተን ሰው አንቺ መጀመሪያ ሰው መምረጥ አለብሽ። ከዛ ቀጥሎ ደግሞ ልነግርሽ የምፈልገው ነገር ምንድነው መሰላችሁ? ስለ ገንዘብ ስለምንም ነገር አይደለም ባለኝ ማለት ነው። ያንን ሰው ግን ማለት ነው ላንቺ ምን አይነት ቦታ አለው? አንቺ ችግር ውስጥ ብትገቢ ኖሮ ይረዳሽ ነበረ ወይ? ወይም ደግሞ ችግር ውስጥ ገብተሽ ሊረዳሽ ይቅርና ማለት ነው ገና ችግር ውስጥ ሊያስገባሽና ክሳራ ውስጥ ሊያስገባሽና ሌላ ጥላትሽ ሊሆንም ስለሚችል ማለት ነው ብዙ ነገር ራስሽ መጠንቀቅ አለብሽ ማለት ነው። ወዶች ይሄን ነገራችሁ የምፈልገው ነገር ጊዜሽን እድሜሽን ልበላው በቃ አንቺ በሌላ በኩል እንደፈለገ እየተዝናና እየተጫወተ እየጨፈረ እየበላ እየጠጣ ከፈለገ ሰው ጋር እየተዝናና ማለት ነው። አንቺ ግን እንደዚህ ተጨንቀሽ ተጨብጠሽ ተጨፍጭፈሽ ማለት ነው ከማንም ጋር ተዝናኝ ማንን ጓደኛ ሳይኖርሽ ማለት ኢቭን ሴት ጓደኛ እንኳን ሳይኖርሽ ማለት እንዳትመክርሽ ብሎ ማለት ነው በቃ ጭፍን አድርጎ የሚይዝሽ ሰው ከሆነ ማለት ነው። ግን ደግሞ የማትገናኙ ምንም ነገር ደግሞ አንቺ ላይ ማሳለፍ የማይፈልግ ምንም ነገር ሊሰጥሽ የማይፈልግ በቃ ስስታን ክፉ ሰው ከሆነ ማለት ነው አንደን ሰው ባለጌ ማለት ነው ሊባልግሽ ኢቨንም በቃ ስላንቺ ምንም ግድ የሌለው ሰው ከሆነ ማለት ነው በቃ አንቺን ሊበለጥብሽ ካልሆነ በስተቀር ማለት ነው እንደን ሰው እንደዛ አይነት ሰው ከሆነ ማለት ነው ላይክ ልትጠነቀቂ ይገባል ማለት ነው። ይሄ ነገር ፍቅር አይባልም ማለት ነው። ያ ግዴታ ሰው እንዲረዳሽ ማለት አይደለም። አንቺም ልትረጂ ይገባል። ኢቭን እኮ ሰው ሊረዳሽ ይችላል፣ ግን አንቺ ላትረጂው ትችያለሽ። ምክንያቱም ፍቅር ውስጥ ስለሆንሽ ማለት ነው። እንደን ሰው ማለት ነው ወንዶቼ። ስለዚህ አንቺ ገና ሳትተኝ ማለት ነው እኔ ባይዘወይ በጣም ነው እንትን የምሆነው ባይዘወይ በጣም ነው የምፈጥነው ባይዘወይ ማለት ነው። እንደን ሰው ማለት ነው ያንን ሰው ማለት ነው እኔ ስለ ብር መስጠት አለመስጠት አይደለም። አሁን ብር ስጠኝ እንትን አድርገኝ እንትን አይባልም ገና ማለት ነው። ግን ምን አለ መሰላችሁ ያንን ሰው ለባን ከሆነ ወይ ልብ ካለው አንቺን ሊያስከፋሽ አይችልም። ምንም ነገር ብትጠይቁ አንቺ እሱ ደግሞ የፈለገውን ነገር ጠይቆሻል አይደል? አንቺ ነገር ደግሞ የፈለግሽውን ነገር ብትጠይቁ የፈለግሽውን ነገር ብታዥው ማለት ነው ሰው ይረዳሻል። እች ልጅ ትንሽ ናት፣ እች ልጅ ገና አልበሰለችም፣ እች ልጅ የሆነ ነገር ሆናለች፣ እች ልጅ የሆነ ነገር ላይ ናት። ስለዚህ ልረዳት፣ ችግር የለውም ልታገሳት ብሎ ይታገስሻል። ልቦና ያለው ወንድ ከሆነ ማለት ነው። ልቦና የሌለው ወንድ ከሆነ ግን ማለት ነው ወይም ደግሞ ጠላትሽ ወይም ደግሞ በጣም ሌላ ነገር ብሎ ውህትሽ ውስጥ የገባ ከሆነ ማለት ነው ዳይሬክትሊ ምላሹን ይሰጥሻል ማለት ነው። ቼል ነገራቸው የምፈልገው ነገር ምንድነው መሰላቸው? እንደን ሰው ማለት ነው ስለመስጠት ስለመቀበል ስላለመስጠት አይደለም የተናገርኩት፣ ገንዘብ ማለት ነው። ያ መጀመሪያ ማለት ነው አሁን የሆነ ትንሽ ችግር ውስጥ ገብተሽ ልረዳሽ ያልቻለሽን ሰውዬ ባይ ዘ ወይ ማለት ነው ፍቅረኛሽ ባይ ዘ ወይ ኔታይም ይባላል እኮ እኔ ለብቻዬ የምለውን ነገር አይደለም። እንደን ሰው ሊረዳሽ የማይችለውን ሰውዬ አደጋ ውስጥ ነኝ የሚላይ ሰው ሊረዳሽ የማይችለውን ሰውዬ ማለት ነው ገና ብዙ ነገር ውስጥ ገብተሽ ሊረዳሽ አይችልም ባይ ዘ ወይ ማለት ነው። እንደን ሰው ገንዘብ ስለሰጣን የሆነ ነገር ግፍት ስላበዛልን ማለት ነው እናፈቅረዋለን ማለት አይደለም። ግን የፍቅር መገለጫ ነው ግፍት ምናምን ነገር ሌሎች ነገር ማለት ነው ማዘናናት ነገር ማለት ነው ሳክሪፋይስ መስዋዕት ማለት ነው። ግዴታ ያንን ሰው ማለት ነው ያው ሰዎቹ ብዙ ጊዜ ማለት ለእርስ በርሳቸው ተማምነው ነው እንጂ ብዙ ነገር የሚያደርጉት ማለት ነው በሌላ ምንም ቱራማ ወይም ድራማ ወይም ደግሞ ከፈጣሪ ሰማይ ወርዶ ስለሚነግራቸው አይደለም። ነገራቸው የሚፈልገው ነገር ማለት ነው። ስለዚህ ሴት ልጅ ክብሯን መጠበቅ ዳስ ዋይ ዳት ኢስ ኢምፖርታንት ለሷ ማለት ነው። ከዛ ቀጥሎ ደግሞ
ያው ህይወት እንዳለች ናት ወይ እንዳለች ናት የምንገጥማት ወይ ማለት ነው። አለመሸወድ ዳስ ዋይ ዲስ ኢዝ ቬሪ ኢምፖርታንት ማለት ነው። እኔ ከድሮውንም ብዙ ጥናት ስላጠናሁኝ ብዙ ሰው ስላየሁኝ የብዙ ሰው ህይወት ሳርግ ስለሰማሁኝ ብዙ ሰዎችንም ስለረዳሁኝ ማለት ነው። ብዙ ነገር ውስጥም ስለገባሁኝ ማለት ነው። ለዛ ነው ባይ ስሜቴ ዳስ ካም ዳውን እምለው ባይ ማለት ነው። የማሸንፈው ማለት ነው። እንደን ሰው ማለት ነው። ህፃን እያለሁኝ ባለው በቃ ልክ እንደ አስተማሪ፣ ልክ እንደ ረዳት፣ ልክ እንደ ተጎድቼም ሰው እንዲረዳኝ ጠይቅ ነበረ። ብዙ ነገር አድርጋለሁኝ ማለት ነው። እዚህ ነገር ውስጥ ማለት ነው ብዙ ነገር ማለት ነው። ብዙ ነገር ውስጥ ገብቼ ብዙ ነገር አጣይቄ ብዙ ነገር በብዙ አይነት መልኩ ማለት ነው። ስለዚህ ለዛ ይሆናል። ለዛም በጣም እንደምታዩ በጣም ደህና ነኝ ማለት ነው። ራሴን እንትን ማድረግ እችላለሁ ማለት ነው። ያው ስትሮንግ ማድረግ እችላለሁ ማለት ነው። ካለኝም ጨምሬ ማለት ነው። እንትን ሰው ማለት ነው ወዶች ለነገራቸው የምፈልገውን ነገር ምንድነው መሰላችሁ? ሰው ሁሉም ሰው አንቺ ዘረኛ ስላልሆንሽ፣ አንቺ በሃይማኖት በአሌት የማትሄድ ስለሆንሽ፣ ወይም ደግሞ ወንድ ልጅም እንደዛ ሊሆን ይችላል። ሌሎቹ እንደዛ አይደለም። ሰዎቹ በጣም ክፉዎች ናቸውና ስለዚህ ከርፉል ኦፍ ዮርሰልፍ ማለት ነው። አንዳንዴ እንኳን ስለምንጠቀቅ ብቻ አይደለም ፈጣሪ ራሱን ስለሚረዳን ነው። ባይዘው እኔ እንደነገርኳቸው ብዙ አደጋ ውስጥ ልገባ ነበረ። ኢቨንም ብዙ ነገር ውስጥ ልገባ ነበረ። ግን ፈጣሪ ስለረዳኝ በፈጣሪ እርዳታ ከብዙ ነገር ተርፌያለሁ ማለት ነው። ያው አሁንም እተርፋለሁ የሚለውንም ትናለኝ ማለት ነው ውዶችዬ። ከዛ በስተቀር ደግሞ ልላችሁ የምፈልገው ነገር ማለት ነው ያው ሰዎችንም በብዙ አይነት መልኩ ነው የማደርገው ባይዘይ ማለት ነው። እንደን ሰው እኔ በጣም አሁን በጣም ትክክለኛ ስሜት ሊኖረው የሚችል ሰው ወይም ደግሞ ማለት ነው በጣም የሆነ በቃ መስመሩን የሳተ በቃ ለኔ በጣም ኤኒሞር እንትን የሆነ ሰው ወደ እስካም ዳውን ነው የምለው ባይዘይ ማለት ነው። እንትን ሰው ማለት ነው እኔ ብዙ ጊዜ እየዋሸሁ አልሄድም። እኔ ታይም ብዙ ጊዜ እወድሃለሁ፣ አፈቅርሃለሁ ምናምን ያልኩም ብዙ ጊዜ አልሄድም ማለት ነው። አንተን ሰው ማለት ነው ልጅ ልነግራቸው የምፈልገው ነገር ምንድን ነው? ሰዎች ስንባል እናንደዳለን፣ ስሜት አለን፣ ሰው ሲጫወትብን ደስ አይለንም ምናምን ነገር ማለት ነው። እንደን ሰው ማለት ነው ልጅ ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ ያልሆነ ለኔ ሊያገኘኝ የማይችል ሰው ወይም ደግሞ ያልሆነ በቃ ላይክ ልባቸው ላይክ እንደ ልጅ የሆነ ልብ አላቸው ሰዎች አሉ አይደለ? ሰዎችን በቃ በጣም የሚያምኑ ሰዎችን በጣም የሚከተሉ ሰዎችን በጣም እንትን የሚያደርጉ ሰዎች ማለት ነው። እንደዛ አይነት ሰዎች ደግሞ እንዲለምዱኝ አልፈልግም። ኤኒቲንጋቸውን በልክ እንዲሆን ፈልጋለሁ ባይዘው ማለት ነው እንጂ እኔ በጣም ክፉ ስለሆንኩኝ አይደለም። በጣም ሰው ስለምንጠላም አይደለም ባይዘው ማለት ነው። አንዳንድ ሰው ማለት ነው ወንዶች ለነገራቸው የምፈልገው ነገር ምንድነው መሰላችሁ? እኔ ለወንዶችም በጣም ይሄን ያህል ክፉ አመለካከት የለኝም ባይዘው ማለት ነው። ግን ወንድ እጅ ላይ ብዙ ጊዜ መውደቅም አልፈልግም ባይዘው ወንዶች ለነገራቸው የምፈልገው ነገር ማለት ነው። በፍቅር በክብር ያው የራሴን ህይወት ራሴ ፊክስ እያደረኩኝ ከጎና ጎን ማለት ነው ካልሆነ በስተቀር ማለት ነው ሙሉ በሙሉ ማለት ነው ወንድ እጅ መውደቅ አልፈልግም። ሴት እጅ ላይ መውደቅም አልፈልግም እየከፋው ማለት ነው። ምክንያቱም ሴት ወንድ ትወዳለች፣ ወንድ ደግሞ ሴት ይወዳል በተፈጥሮ ደግሞ ማለት ነው። ትንሽ የሚግባቡ ወይ ትንሽ ጸባያቸው ወይም የሆነ ነገራቸው ደህና ከሆነ ማለት ነው። እንደን ሰው ማለት ነው ወንዶች ለነገራቸው የምፈልገው ነገር ምንድነው መሰላችሁ? ሴት ለሴት ትረዳለች፣ ወንድ ደግሞ ለወንድ ይረዳል ማለት ነው። ኤኒሞር ማለት ነው። እንደን ሰው ማለት ነው ወንዶች ለነገራቸው የምፈልገው ነገር ምንድነው መሰላችሁ? ምንድነው ልላችሁ የፈለኩት ስለዚህ ደግሞ ማለት ነው
የሰው እጅ ላይ መውደቅ ከሁሉም በላይ የከፋ ነው ባዶኝ ማለት ነው። ስለዚህ እኔ ምንም አይነት ችግር ያለብኝ ሴት አይደለሁም። ድሮውንም ገና ልጅ እያለሁኝ ኢቭን ማለት ነው ብዙ እምነት የሚጣልብኝ ልጅ ነበርኩኝ ማለት ነው። ኤኒቲንግ ራሴ ነበር የማደርገው። አሁንም ኢቭንም አሁን በጣም ጥሩ ሁኔታ ላይ ነኝ። ባለው ህይወቴንም አይደለም የሰው የማንንም ህይወት ላበላሽ የምችል አይነት ልጅ አይደለሁኝም ማለት ነው። ስለዚህ ማለት ነው ውዶቼ የራሴን ችግር ደግሞ ከማንም እና ከምንም በላይ ራሴ ስለምረዳው ራሴ ነው ኤኒቲንግ ራሴን ፊክስ ማድረግ የምፈልገው ማስተካከል የምፈልገው ይኖት እንደን ሰው ማለት ነው። እንደዛ ስላችሁ እኔ አሁን ታይም ላይ ማለት ነው ብዝናና ብማር ብሰራ ብዙ ነገር እንደዚህ አድርጌ ባደርገው ደስተኛ በሆንኩኝ ነበረ ማለት ነው። ኢቭን ለመሄድም ባስብም ባይሆን እስከሄድ ድረስ ማለት ነው። ዋና ነገር ግን አለመሳሳት ነው ባይሆን ማለት ነው። አሁን በጣም ስስታም ሰው መሆን የለበትም። አሁን በጣም ስስታም ስትሆኑ ያላችሁትን ነገር እንኳን ኢቭን ታጣላችሁ ማለት ነው። ስለዚህ ምንም ነገር እንኳን ባይሰካላችሁ እኔ አሁን አካውንቴ ውስጥ ምንም ገንዘብ የለም፣ ስራም የለኝም፣ ምንም የምንቀሳቀሰው ምንም እንቅስቃሴ የለኝም። ግን እንደዛ ሁኜ ማለት ፈጣሪ ሲባርካችሁ ነው ገንዘብ የሚኖራችሁ በረከት ኢቭን ኤኒቲንግ ማለት ነው። ስለዚህ እኔ እንደዛ ስለሌለኝ ግዴታ ሊኖረኝ ይገባል በዚህ እድሜ ብዬ የምፈነቅለው ድንጋይ የለም። ለምን ካላችሁም ባይደወይ ማለት ነው አሁን ውጊያ ላይ ማለት ነው ስለ ገንዘብ ስለ ምናምን የምታስበው ነገር አለ እንዴ? የለም። እንትን ሰው እንዴት ነው ህይወትን የማተርፈው ብለህ ነው የምታስበው። እኔ ደግሞ ልክ እንደዛው ባይደወይ ማለት ነው እንደን ሰው አንዳንድ ጊዜ ደግሞ እንደዛ ብላችሁ የምታስቡ ሰዎች ጀስት ካም ዳውን። በግዴታ የሚሆን ነገር በኃይል የሚሆን ነገር ማለት የለም። ስለዚህ ማለት ነው በቃ ፈጣሪን እየለመናችሁ ቀስ ብላችሁ ሂዱ ማለት ነው። እኔ ቀስ አልወድም። ኢቭን ቀስ አይደለም ህይወትና ስራ ላይና እንደዚህ አይነት ነገር ላይ ቀርቶ ማለት ነው ሰው ሲናገር ብሎ የሚናገር ሰው በቃ ልክ ልነግራችሁ አልችልም። በቃ ልጠላው ነው የምፈልገው። በቃ በጣም ችኩል ነኝ ባለወይ ደርሶ አንተ ለምንድነው እንዳትሳሳት ብለህ ነው ምናምን ነገር እያልኩኝ ነበረ ማለት አጎቴ አሁን ቀስ ብሎ ነው የሚናገረው ብሎ ይናገራል። አንተ ለምንድነው ያልከብትሎ እንዴ እንዳትሳሳት ብለህ ነው ንገረኝ በእናትህ አሁን ፈጥኛለሁ ብትሳሳት ችግር የለውም እኔ እረዳሃለሁ ምናምን ነገር ችግር የለውም ንገረኝ ምናምን ብለዋልኝ ማለት ነው። እሱ በጣም ጠንቀቃ ነውና የሚናገረው ነገር ቀቀራ የሚናገረው እንደኔ ሰው ማለት ነው። ልጅ ነገራችሁ የምፈልገው ነገር ምንድነው ትልቅ ሰውዬ ነው እንደስ ስለምወደው ነው ባዶኝ ለአንዳንድ ጊዜ ደግሞ ጠባይ የሚሆንን አለ ባዶኝ ማለት ነው። ጠባይ የተፈጥሮ አለ አይደል? ለዛ ነገር ነው ባዶኝ ማለት ነው። እንደሱ ማለት ነው ወንዶች ልነግራችሁ የሚፈልገው ነገር ማለት ነው። ስለዛ ማለት ነው አሁን እንደዚህ የምንታገስ ሰዎች በጣም ጥሩዎች ነን ማለት አይደለም። ኢቨንም በጣም የሚጮሁ ሰዎች የሚሉ ሰዎች ዛሬ እንትን ብሎ ነገር ሊደርሱ ይችላሉ ማለት ነው። እኔ ግን መቼም አልረሳም ባለው ችግር ያለብኝን ነገር ማለት ነው። እንደን ሰው ማለት ነው እኔ ደግሞ እንዲረሳ ያሳለፍኩት ነገር እንዲረሳ ወይም ደግሞ ሌላ አይነት ሰው እንዲሆንላችሁ ከኔ አትጠብቁ። እኔ ነኝ ባለው የማትቀየር ሚካኤላ ነኝ ባለው ማለት ነው። አንደን ሰው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ብዙ ጊዜ ሰው ራሱ ካልፈረፈረኝ ማለት ነው ብዙ ጊዜ አላጨናንቀውም። ራሱ ግን በግዴታ እንትን ካደረገኝ ደስካምዳው ከባድ ነው። እንደን ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ብዙ ጊዜ ማለት ነው አንዳንድ ጊዜ ሳንጠየቅ ያልተጠየቅነውን ጥያቄ የምንመልሰው ለምንድነው መሰላችሁ? ምክንያቱም እናንተ ደግሞ ልንጠየቅ የማይገባውን ጥያቄ ስለምጠይቁኝና ለዛ የሚሆን መልስ ስለማናገኝ ነው ባይ ዘ ዌይ ማለት ነው ያልተጠየቅነውን የምንመልስላቸው ባይ ዘ ዌይ ማለት ነው። ግን እሱ ነገርም ዳስዋ ቢኮሬዚ እሱ ነገርም እብደት አለ ባይ ዘ ዌይ ማለት ነው። እኔ እንደዛ አይነት ነገርም አልወደም። ምክንያቱም ያልተጠየቁትን መልስ አልመለስም እና እዛ ላይም ችግር አለ። የተቀያየረባችሁ ነገር አለ ወይ የሆነ መተት አለ
ወይ የሆነ አለመስማማት አለ፣ የሆነም እየተፈጠረ ነገር አለ እንጂ እኔ ብዙ ጊዜ ብዙ ልናገር እችላለሁ እንጂ ወይም ደግሞ እንዲረዱኝ ብዬ ማለት ነው እያልኩ እንደዚህ እንደዛ ብሎ ማንም ሰው የሚናገር ነገር ነው። ምክንያቱ ከዛ ሳትናገረው ዝም ስትል ጊዜ ለምን አልተናገርክም ያኔ ደግሞ ይልሃል ማለት ነው። እንደን ሰው ማለት ነው ያልተጠየቁትን ጥያቄ ስመልስ ጊዜ ማለት ነው አይደ ነው የሆነ ችግር አለ ማለት ነው። እንደን ሰው ወይም ደግሞ እናንተም ልጠይቅ የማይገባን ጥያቄ ስትጠይቁን ነው ባይደውይ እንደዛ የሚሆነው ማለት ነው። እንደን ሰው ማለት ነው ምክንያቱም መልስ ስለምናጣ ለጠይቃቸውን ጥያቄ እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገውን ነገር ምንድነው መሰላችሁ? እንደዛ አይነት ነገር የማይመቸኝም የሚፈጠረውን ነገር ማለት ነው። ሰው በግዴታ አክብረኝ በግዴታ አክብረው አይባልም። ሰው ነው ከዛ ልታርቀው የሚገባው ችግር ስላለ ማለት ነው። ከዛ ሰው ያንን ሰው ልታርቀው ይገባል እንጂ በግዴታ አክብረው በግዴታ ተቀበለው በግዴታ ምናምን የሚባል ነገር የለም። ግዴታ ብለው በቃ ያንን ሰው ከፈለገ ይቀበለው ከፈለገ አይቀበለው። ያ ልትከሰውም ከሆነ ማለት ነው ዳይሬክትሊ ልትከሰው ይገባል ማለት ነው። ያ ችግር እንደዚህ እንደዚህ ስላለበት ያንን ሰው ለዛ ሰው ብቁ አይደለም ብለህ ያን ለዛኛው ሰው ነፃነቱን ልታውጅለት ይገባል ማለት ነው። ኢቨን ህሊና ካለህ ማለት ነው። ካልሆነ በስተቀር ግን ማለት ነው ትርፉ ድካም ነው። ልታከብረው ይገባል ማለት ወይ ልትቀበለው ይገባል። ልትቀበለው ይገባልም ይገባል ግን ማለት ነው አው ልታሰቃየው አይገባም። there is important ማለት ነው። እንደዛ ብትልም ማለት ያልከውን ነገር by the way ለህልና ስትል ጊዜ በጣም ጥሩ ነው። that is important በጣም ጥሩ ነገር ነው። ግን በግዴታ የለም by the way ማለት ነው። በግዴታ የሚባል ነገር የለም። ሰው ነው ከዛ ልታነሳው የሚገባው እንጂ ሰው ካረዳው ምንም ነገር እንትን የለውም by the way ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ኤኒ ታይም ማለት ነው ምክንያት አይታጣም። ሰው አሁን በጣም ምክንያት እያበዛ ህይወትን የሚያበላሽ ወይም የሚያጨናንቅ ከሆነ ኤኒ ታይም ምክንያት ስለማይታጣ አንተ ሀገር ካለ ሰው ካለ ቤተሰብ ካለ ወደዛ ብትሄድ that's why there is important ማለት ነው። እነሱ ጋር ሆነ የፈለጉትን ማለት ይችላሉ የፈለጉትን ማድረግ ይችላሉ ማለት ነው። ስለዚህ እኔንም by the way ህይወት ውስጥ ሌላ ምርጫ አለኝ ብዬ ሰው እንዲረዳኝ አልጠብቅም። never ever ማለት ነው። እኔ ወደ ቤተሰቦቼ የትኛውንም ቢሆን ማለት ነው ቤተሰቦቼ ማለት ነው ጋ ነው መሄድ ያለብኝ ከቤተሰቦቼ ጋ ነው ጎን ነው መሆን ያለብኝ ባይኔን by the way ማለት ነው። ያው እንደነገርኳችሁ ማለት ነው ለኔ ያለው ማለት ነው ለኔ የሚገባኝን ማለት ነው ለኔ ያለው ነገር ማለት ነው ከኔ መቼም ቢሆን አይጠፋም። ለኔ ያልሆነው ደግሞ ወደ እኔ መቼም አይመጣም። ሀብትም ቢሆን ገንዘብም ቢሆን ውርሻም ቢሆን የትኛውንም ነገር ቢመጣም ይጠፋል ባይደኝ ማለት ነው። ያ የኔ ካልሆነ ማለት ነው እንደሱ ማለት ነው። ወደ ቻሌ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ብዙ ነገር ማለት ነው ፖዚቲቭ ስንሆን ማለት ነው ጭንቀት የለንም። ብዙ ጊዜ አንጨነቅም። ወዶች ነገራችሁ የምፈልገው ነገር ማለት ነው። ስለዚህ የሰዎች ይህን ስሜት በጣም መንካት የለብንም። እኔ አሁን በጣም የሆነ ነገር ከተናገርኩኝ ማለት ነው ሰዎቹ በጣም ጎድቶኛል በጣም ነክቶኛል ምናምን ነገር ማለት ነው ማለት ነው። እንደሱ እኔ የምንጠላውን ፊሊንግ ደግሞ ይሄ በግ የሚያደርገውን ነገር የሚሉ ሰዎችን በጣም የምጠላው ማለት ነው። እኔ በህይወት ዘመኔ በጣም ብዙ ጊዜ ማለት ነው የሚያፍሩ ጓደኞች ምናምን ነገር ስለነበረኝ እንደዛ ነው። ሰው ደግሞ አይመቸኝም ወዶቼ ማለት ነው። ማፈር በልክ ሲሆን ነው ደስ የሚለኝ ባለው አሁን ወንድም ቢሆን ሴትም ብትሆን ማለት ነው የምታፈር በጣም የምታፈር ወይም ደግሞ የሚያፈር ወንድ ከሆነ በቃ እኔ ጊዜን ስለሚጨርሱብኝ አልወድም ባለው ወይ ማለት ነው። ምክንያቱ እንደ እነሱ ሊረዷቸው የሚችሉ ሰዎችን እና እንደነሱ አይነት ሰዎች አያጡም ባይ ዘ ወይ ማለት ነው። እኔ እንደዛ ስምለው በቃ እበዱ ምናምን ነገር በቃ እንደዚህ እንዲያደርገኝ ለማዳ ምናምን የሚል አይደለም እያልኳቸው ያለሁት ባይ ዘ ወይ ማለት ነው። ምትል ሴት አይደለም እያልኳቸው ያለሁት ባይ ዘ ወይ ማለት ነው። ግን ደግሞ ላይክ በጣም አፈርኩኝ ምናምን እያለ
የሰውን ጊዜ የሚያቃጥል ወንድና ሴት አይመቹኝም። ባለው ያኔ የሆነ ታይም ላይ ዝም ብዬ አፍረዋለኝ። ምክንያቱም እሱን ሰው ለምንድን ነው የማፍረው? ሲታሰር ጊዜ የሆነ ነገር ሲመጠጥበት ጊዜ እንደዛ አድርጎ እንትኑን ያደርግብሃል ሰይጣን ማለት ነው። ይገባኛል። ግን ምንም ባፍርም ባይ ወይ እንደዚህ ቆሜ ነው የማናገረው ሳልፈልግ ክብር ስላለኝ እኔም ወርለሰው ክብር ስላለኝ ማለት ነው። ወዶች ልነግራቸው የምፈልገው ነገር ማለት ነው። ስለዚህ እናንተ እንደዛ ነው መሆን ያለባችሁ፣ ልትገጥሙት ይገባል ማለት ነው። ታይም ኔጌቲቭ አትሆኑ ባይደኝ ማለት ነው። ሰው አንድ አልጋ ላይ እንኳን ተቃቅፎ ተኝቶ ማለት ነው ምንም ሳያደርግ መተኛት ይችላል ሰው ማለት ነው ወዶች ልነግራቸው የምፈልገው አይደለም እንኳን እንደዚህ ተገናኝቶ ቁጭ ብላ አውርቶ አይደለም ባይደኝ ማለት ነው። ምንም አይነት ስሜት ውስጥ እንኳን ብትሆኑ ማለት ነው አልጋ እንኳን ለይታችሁ መተኛት ትችላላችሁ። አንድ ቤት ተኝታችሁ ማለት አንድ ላይ ሴክስ ታደርጋላችሁ ማለት አይደለም። እንደ ሰው ማለት ነው ወዶች ነገራቸው የምፈልገው ነገር ምንድነው መሰላችሁ? ኢንቲንግስ ሰው ለለና ስለሆነ ጥሩ ነው ባይደኝ ማለት ነው። እንደ ሰው ሴት ልጅ ደግሞ በተፈጥሯ ረጋ ያለች ናት መሆን ያለባት። እኔ ደግሞ እንደዛ ነው የምወደው ባይደኝ ማለት ነው። ረጋ ያልኩ ሰው ነኝ እኔ በጣም የተረጋጋው ማለት ነው። እንደ ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ኤኒቲንግስ በጊዜው ይደርሳል። ኤቭሪቲንግ ማለት ነው ማድረግ የምትፈልጉትን ነገር መሆን የምትፈልጉትን ነገር የምትመኙትን ነገር ያቀዳችሁትን ነገር ኤኒቲንግ ጊዜ ሲደርስ ማድረግ ትችላላችሁ ባለኝ ማለት ነው። አንተን ሰው ማለት ነው ወዶቼ እኔ ጓደኛ የሴት ጓደኛ የለችኝም ባደወይ ማለት ነው። ግን ሴት ጓደኛ የሌለችኝ ለምንድነው? በጣም መጥፎ ሴቶች ስለተከተሉኝና ህይወት ውስጥ ስለኖሩ ነው ባደወይ ማለት ነው። ሰይጣን አዳም የሰይጣን ባሪያ ሆኖ ነበር ይባላል ማለት ነው። ከዛ ማለት የሆነ ተስፋ አግኝቶ ይባላል ቅዱስ መጽሐፍ ላይ ብዙ አለ ማለት ነው። እኔንም እንደዛው በቃ በዛ እንትን ስላልኩኝ ማለት ነው ሰይጣኖች ሴቶች እንትን ስላልኩኝ ማለት ነው ሰው እኔ ህይወት ውስጥ አልነበረም። እንደን ሰው እንደዛ ስለነበረ አሁን ሴት ጓደኛ የለችኝም። በፊት የነበሩትን ደግሞ ልክ ህይወት ውስጥ ማለት ነው እንደ ሰይጣን ነው የሆኑብኝ ባለኝ ማለት ነው። ምንም ነገር ማድረግ አልችልም። ሀሳቤንም መሰሰው አልችልም። ሳስብም በቃ ይሆናል አይደለ በቃ የሆነ ነገር ስለሚይዘኝ ማለት ነው ከነሱ መራቅ ነው የምፈልገው ዊዛውት እስከመጨረሻ ባለኝ ማለት ነው። አሁንም ልመለስባት የምፈልጋትን ጓደኛ የምትባል ሴት ጓደኛ የለችኝም ባለኝ የድሮ የነበሩትን ማለት ነው። ልክ እኔ ጓደኛም ከፈለኩኝ ብዙ የሴት እህቶች አሉኝ ባደኝ ማለት ነው። ስለዚህ እኔ ልክ እንደ ጓደኞቼ ላያቸው እችላለሁኝ ማለት ነው። ከዛ ቀጥሎ ደግሞ በሃይማኖት በሌላ ነገር ደግሞ ከኔ ጋር የምትስማማ ሴት ጓደኛ ልመርጥ እችላለሁኝ ማለት ነው። ምክንያቱ እኔ ጋር ሲመጡ ብዙ ነገር ተባለ አለች ስለተባለ ማለት ነው። አሁን ሌላ ስህተት መድገም አልፈልግም። አንድን ሰው ግን እንደዚህ ማለት ከሰው ጋር በጭራሽ አልናገርም ወይም ደግሞ አልግባባም ወይም ደግሞ ለሰው ክብር የለኝም ወይም ደግሞ ከሰው ጋር ምንም ነገር አልሰራም ማለት አይደለም። እሰራለሁኝ ብዙ ነገር አስፈላጊ በሆነ ሰዓት ማለት ነው። ከዛ ውጭ ግን ሌላ ነገር ውስጥ አልገባም፣ ሌላ ጣጣ ውስጥ አልገባም ባይነኝ ማለት ነው ባይነኝ ማለት ነው። ስለዚህ እኔ ጨዋታ ምናምን ነገር የሚባለውን ነገር ድሮ ቀረ ማለት ነው። እንትን ሰው ማለት ነው። እኔ ለምን ላብድ እችላለሁ? ጤናዬንም ህይወቴንም እንዴት ለራሴ ላሳጣ እችላለሁ? እንደዛ የሚያደርግ ሰው አለ እንዴ? ኢቨንም እኮ እኔ እንደዛ አይነት ህይወት ሲኖር ማለት ነው በጣም እየከበደኝ፣ በጣም እየደበረኝ፣ በጣም እየሰለቸኝ፣ በጣም እያደከመኝ ነው የምኖረው ባደወይ ማለት ነው። ይሄ ሁሉ መስዋዕት የሚከፍለው ለማን ነው? ባደወይ ማለት ነው። ያው የተሻለ ህይወት እንድኖረኝና ላይክ ጤናዬንም እንዳላጣ ብዬ ነው ባደወይ ማለት ነው። ህይወቴንም እንዳላጣ የሰዎችን ህይወት እንዳላሳጣ ለማለት ነው ህይወትን ማሳልፈው እንደን ሰው ማለት ነው ወዶች አሁንም ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እንደዛ አይነት ነገር ነው የሚመቸኝ ባደወይ ማለት ነው። ጀስት ካም ዳውን ቢሆንና እንደን ሰው እንደዛ አይነት ወንድ ይመቸኛል እንደነገርኳችሁ ማለት ነው። ስለዚህ እኔ አፈርኩኝ እንትን አልኩኝ ብሎ ማለት ነው የሰዎችን ጊዜ እንትን የሚያደርጋ
አንተን አልወድም ባለ ማፈር እኮ አይደለም። አሁን የአይነ ጥላ አለ በቃ እኔ ያልሄድም ምናምን ብላችሁ እንደዚህ በቃ እንትን የሚያደርጋችሁ ነገር አለ አይደለ? አንዳንዴ ማለት ነው እንደም ሰው እሱን ነገር ማለት ነው ለአንዳንድ ሰው በጭራሽ ይደክሞ ይሆናል ማለት ነው። ስለዚህ አንተጋገዝም ማለት አይደለም፣ ግን እኔ ኤቭሪ ታይም እንደዛ ሰው እንትን እያደረጉ መኖር ከባድ ነው ባዶኝ ማለት ነው። አይሶርት ጋር ነው የምላችሁ። አንዳንዴ ምን ትርታላችሁ ባዶኝ ማለት ነው። በቃ እየፈለጋችሁ ቢሄድ እንዲህ አትፈልጉም ባዶኝ ማለት ነው። ኧረ ብሄድልኝ እኔ ሌላፈው ለማለፍ ብላችሁ ማለት ነው። ከዛ ያንን ሰው በኃይል ስናገራችሁ ደግሞ ደስ ይላችኋል ባዶኝ ማለት ነው። ከዛ በቃ ደስ ካምዳውና ችግሩን ሲያቃልልላችሁ ደስ ይላችኋል። እንደን ሰው ማለት ነው።